ከዚህ በላይ ንግግር አይኖረኝም። ይህንን ውሳኔ ወስኜ ይህንን ነገር አድርጌ ከዛ በኋላ እኔ ላይ ምንም አይነት ነገር ቢፈጠር ምንም አይመስለኝም። በወሰንከው ውሳኔ እንደምታደርገው ታደርገዋለህ። ከዚህ በኋላ የኔና ያንተ ነገር አብቁ። በምንም ሁኔታ ቢሆን ይህንን ነገር የእሷን ፍርድ እኮ ነበር እየጠበቅን ነበር። ሲጀመር እያንዳንዱ የምንሰራው ነገር እኮ መነጋገር ይፈልጋል። ተቀምጠን ማውራት ይጠበቅብናል። አንድ ሰው በራሱ ተነስቶ የሆነ ነገር የሚፈርደው ነገር አለ ወይም ደግሞ እኔ ያልኩት ይሄ ስለሆነ እንደዚህ ነው መሆን የሚልበት ነገር አይደለም። በተለይ ልዑል ከአክስቱ ጋር እኛን ሳያናገር እኛን ሳያወያይ በራሱ በወሰነው ውሳኔ ለመስማማት ፍቃደኛ መሆኑን እንሰራበት ጊዜ የለንም። ነገሮችን አበላሽተኸዋል እኮ ነው ምን አይደለም። አንተም በምትሄድበት መንገድ እኔም በምሄድበት መንገድ የለም አይመለከተኝም። እኔ ኤርሚያስ እንደዚህ መሆኑ ረግጦኝ ጥሎ መሄዱ አላስገረመኝም። ምክንያቱም ያው ትክክል ነው። ነገሮችን እየወሰነ ያለው ስጋዊ የሆነ እንትን አለ፣ ግንኙነት ስላለ አባትም ስለሆነ ምክንያቱም ይሄ ውል ከፈረሰ ነፍስ ሊያስነጥቅ ማለት እሱን አሁን ለምሳሌ ይሄን ሙሉ ነገሩን ከተወው እሱን እንደምትለቀልን ቃል ገብታልናለች። የተመረጠ ቦታ አለ። እዛ ቦታ ነው ሁላችንም መገኘት ያለበት ሰው ሁሉ ተገኝቶ እዛ ቦታ ላይ ያለው ነገር የሚፈጸመው። አንተ የምትፈልገውን ነገር ሰጣተኛ ወንድም ይሉ ሰድበት በቃ አለቀ። ሌላ ነገር እኮ የለም። ስለዚህ ወርቁና እሷን ቦታ ተመርጦ ወርቁና ዶክመንቱን ልውውጥ እንድናደርግ ነው የፈለገችው። ይሄን ውል መጀመሪያ በደንብ ማንበብ ያለብህ፣ ምክንያቱም አንተንም እሷንም አንተ ጋር የሆነ ነገር በፈለግን ቁጥር እሱ ህይወቱን እያጣጣ የሆነ ነገር ሆነ እያለን እኛ ጭንቀት ውስጥ እያበድን ያለን። አንተ እንድጠፋ ስለማልፈልግ ነው ያ እንዲሆን የፈለግኩበት ምክንያት። ሐቁን ስናገር ይህ ስራ በቃ በዚህ ኬስ የመጨረሻ ስራ ሊሆን ይችላል። የኛም ይሄንን ነገር ድንገት መተህ አሁን አንተ ይሄ ጋለዚህ ትኖራላችሁ ምናምን ብትለኝ እኔ አላምንበትም። ለምን ውሳኔ ልነግራችሁ ነው። ባልደረቦቼን ትቼ ጓደኞቼን፣ ወንድሞቼን፣ ወዳጆቼን ትቼ በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀርና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄነሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ሰላም ሰላም፣ ወደ ተመልካቾቻችን እንደምናላችሁ እንደምንቆያችሁልን። እንግዲህ ተደርድረን እንደዚህ ተሰብስበን ካያችሁን ረጅም ጊዜ ሆኗል። ትንሽ ቆይተናል ተመልካቾቻችን። ሰሞኑን እንግዲህ የገጠመን ነገር ትንሽ አስቸጋሪ ነገር ነው። በመሀላችን ረጅም ጊዜ የችግሩን ለመፍታት የተፈጠረውን ችግር ለመፍታት ብዙ ጥረቶችን እያደረግን ነበር። ብዙ ነገሮችን እየሰራን ነበረ። ምክንያቱም የያዝነው ኬስ ትንሽ ከባድ ስለነበረ ሁላችንም የሚመለከት ነበር፣ ሁላችንም የሚያስጨንቅ ነበር። እያንዳንዳችን ቤት ውስጥ የሚገባ ችግር ስለነበረ በጣም በጥምረት በጣም በመተሳሰብ አንድ ላይ በመሆን ነበር ስንሰራ የነበረው። ከዛ በኋላ ግን ነገሮች ትንሽ መንሸራተቶች እየገጠሙ ነው የሚገኙ። በተለይ በዚህ 2 ቀን ውስጥ ያየናቸው ነገሮች እርስ በርስ እንድንጋጭም እንድንጣላም ያደረጉ ነገሮች ናቸው። በተለይ ልዑል ከአክስቱ ጋር እኛን ሳያናገር እኛን ሳያወያይ በራሱ በወሰነው ውሳኔ ለመስማማት ፍቃደኛ መሆኑን የሚገልጽ ቪዲዮ ለቋል ትናንትና። ያ ደግሞ እኛን እጅግ በጣም አስቆጥቶናል። በዛ ጉዳይ የስራ ባልደረቦቹ ሌሎች ከካሜራ ጀርባ ያሉ የስራ ባልደረቦቻችን አሉ። እነሱም ሀሳብ መስጠት አለብን፣ እኛም የሚሰማን ነገር መናገር አለብን በሚል እዚህ ተሰብስበን ነው የምንገኘው። ተመልካቾቻችን በሁሉም እየመጣ ነው የሚገኘው። እስቲ ምንድን ነው ማድረግ ያለብን፣ ያደረገውስ ነገር ልክ ነው የሚለውን ነገር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። እንግዲህ እንደሚታወቀው ትንሽ ሰሞኑን እየተፈጠረ ያለው ነገር በጣም ግራ እያጋባን ያለው። በአሁኑ ሰዓት ላይ ነገሮች በጣም እየተቀጣጠሉ ያሉበት ጊዜ ላይ ነው ያለነው። በጣም አስቸጋሪ ጊዜ ላይ ነው ያለነው።
እውነቱን ለመናገር ውድ ቤተሰቦች ያለውን ነገር እያንዳንዱን ነገር እናንተ ተከታተላላችሁ፣ እያንዳንዱን ነገር ኮሜንት ላይ ትጽፉልናላችሁ። በተቻለ መጠንኛ ብዙ ቦታ ለመድረስ እየሞከረን ያለነው ኬዙ ከምናስበው በላይ እየሰፋብን ነው የመጣው። ያንን ነገር ደግሞ ቶሎ ብለን ነገሮችን ለመጨረስ ነገሮችን ለማጠናቀቅ እየሰራን ያለነው። ያንን እያደረግን ባለንበት ሁኔታ ላይ ደግሞ አሁን ላይ እንደዚህ ነገር ተፈጠረ ማለት ለኔ ምንም አይነት እንደዚህ መሆንም የሌለበት ነገር ነው። ስንት ነገር እየተደረገ ባለበት ሰዓት ላይ ይህንን ነገር ተቀብሎ ይህንን ነገር አብሮ መቀጠል ጭራሽ የማይታሰብ ነገር። ሲጀመር እያንዳንዱ የምንሰራው ነገር እኮ መነጋገር ይፈልጋል። ተቀምጠን ማውራት ይጠበቅብናል። አንድ ሰው በራሱ ተነስቶ የሆነ ነገር የሚፈርደው ነገር አለ ወይም ደግሞ እኔ ያልኩት ይሄ ስለሆነ እንደዚህ ነው መሆን የሚልበት ነገር አይደለም። እያየነው ነው ምን ያህል ሰዎች እየተጎዱብን እንዳለ፣ ምን ያህል ሰዎችን እያጣን እንደሆነ እያየነው ያለ ነው። አሁን ላይ ደግሞ ሚኪ እኔ በጣም ግራኔ የተጋባሁት በተፈጠረው ነገር እንዴት ነው እንደዚህ አይነት ውሳኔ ሊወሰን ይቻላል? ምንድነው እየሆነ ያለው? እኛንም ግራ የገባን ነገር ነው። በፍጹም ከሉል ይሄንን አንጠብቅም። ምክንያቱም አክስትየው ዲና ምን ያህል ወንጀለኛ እንደሆነች እናውቃለን። ብዙ ሰዎች ህይወት እንደቀጠፈች፣ የብዙ ሰዎች ህይወት እንደቀጠፈች እናውቃለን። በዚህ መጠን ደግሞ እኛ በህይወታችን ከወንጀለኛ ጋር ለመደራደር ዝግጁ ሆነን አናውቅም። ምን አይነት ውሳኔ ለመወሰን እንዳሰበን ጭራሽ ሊገባኝ አልቻለም። ትልቁ ደግሞ ጥፋት ነው ብዬ የማስበው ጭራሽ እኛን ሳይናገር እኛን ሳያማክር ነው ይህን ነገር ያደረገው። ከምን አንግል አይተውት እንደሆነ እኔ ሊገባኝ አልቻለም እውነት ለመናገር። ምክንያቱም እየሰራች የነበረ ስለሷ ብዙ ነገሮችን ነው ብዙ ማስረጃዎችን ነው የሰበሰበው። በቃ እስክትገኝ ድረስ ነው። ከዛ በኋላ ለህግ አካላት ተላልፋ ትሰጣለች፣ የሚገባትን ቅጣት ታገኛለች። እና እኔ በጣም ያስደነገጠኝ እውነት ለመናገር እኔ ምን መቶ ምን ሊለን እንደሚችል እኔ በጉጉት እየጠበቅኩ ነው ተመልካቾች። ምክንያቱም ብዙ እንቅልፍ አጥተንባታል። ብዙ ነገሮች ተፈጥሯል። የገዛ ልጆቻችንን በገንዘብና የሥራ ባልደረቦቻችንን በገንዘብና በጥቅማ ጥቅም ሸጉዳ የራፋ አድርጋለች። ብዙ ነገሮች ተሰርተዋል። መሀላችን ብዙ መበጣበጦች እንዲፈጠሩ ያደረገች ሴት ናት ከስራቻቸው ወንጀሎች በተጨማሪ። እና እኔ ሊገባኝ አልቻለም የተፈጠረው ነገር። የዲና ጭራቅነት በጣም የሚከብድ ነው። አሁን ይህን ውሳኔ ሲወስን ራሱ እንዴት እንደወሰኑ እንዴት እንዳሰበው አናውቅም። እኛ ውድ ሰዎች በጣም ብዙ መረጃዎችን ሰብስበን እሷን ማቆስ ወይ ደግሞ እሷ ተጠያቂ ለማድረግ ብዙ ነገሮችን እያጣን ነበር የሰራንም ያለን። ሁላችንም በየፊናችን ተሰማርተን እሷን ወንጀለኛ የሚያደርግ ነገር እጃችን ላይ ሰብስበን መረጃዎችን ሰብስበን ነበር ቁጭ ብለን እሷ እስከምትያዝ እየጠበቅን የነበረው። ይህንን ነገር እኛን ሳይማከር ያንን ነገር ማድረግ እኔ አሁን አንደበት የለኝም እንደዚህ ብዬ የምናገርበት። በጣም የደነገጥኩት እንደዚህ ያደርጋል ብዬም አስቤም አላውቅም። ለወደኔ ይሄን ያህል በትገለው የነበረ ሴት እኮ ነች። በእርግጥ አባቱን ይዛለች የስጋ አባቱን። ግን ደግሞ ስራችን ለሁላችንም ይሄን ነገር ቤተሰቦቻችን ተን ነው ስራ እየሰራን ያለ ነው። ምክንያቱም መጀመሪያ ፍትህን ነው የምናስቀድመው ምን ጊዜ እና እኔ በጣም ነው የገረመኝ። እንደዚህ ያደርጋል ብዬ አልጠበቅኩም ነበር። በውሳኔው በጣም ነው ያዘንኩት። በጣም ከፍቶኛል። ምክንያቱም በሞራል ነበር ስንሰራ የነበረችን ሴት ተጠያቂ ለማድረግ እሷ ያለችበት ሁሉም ሰው ላይ ያደረገችው ነገር በጣም ብዙ ግፍ ነው የሰራችው። እንደዚህ አይነት ውሳኔ ይወስናል ብዬ ጭራሽ ጠብቄም አስቤም አላውቅም፣ ገምቼም አላውቅም። እና እኔ የምናገርበት ምንም አንደበት የለኝም። ሚኪ በይበልጥ አንተ ደግሞ ሁሉም ነገር ከእሱ አጠገቡ ሆነ በይበልጥ ታማክረዋለህ እና ይህን ነገር ማንተም ሳያማክር ማድረጉ የክሩ አባሉም ሳያማክር ይህን ነገር ማድረጉ በጣም የሚያስከፋ ነገር ነው። ምክንያቱም ውስጣችን ላይ ያለው እንደ ወንድማዊነት ግንኙነት ነው ያለና እኔ ምንም ነው ነገር የለኝም። በኔ ዙሪያ በጣም የከበደኝ እያንዳንዱ ነገር ረጋ ብለን ብዙ የምንነጋገርበት ብዙ የምናጤረው ነገር ያለ መስለኛል። በምንም ሁኔታ ቢሆን ይህንን ነገር የእሷን ፍርድ እኮ ነበር እየጠበቅን ነበር። እሷ ተቀጣ ለብዙዎች መማሪያ እንድትሆን እኮ ነበር ቁጭ ብለን እየጠበቅን ነበር። ስንት ነገር ነበር ስታደርግ የነበረው። ብዙ ነገር እኮ አድርሳለች እኮ። ከእሷ ጋር ተስማምቶ ከእሷ ጋር እንደዚህ አይነት ድርድር መቅረብ ራሱ እኮ ጭራሽ የማይታሰብ ነገር እንዴ! የተከፈለው መስዋዕትነት፣ የተጎዱት ተጎጆች ስንት ሰው ነው በእሷ ስር የተጎዳ? እውነቱን ለመናገር እኔ የምጠብቀው የነበረው ዜና እቺ ሴት በቁጥጥር ውስጥ ውላ ህግ የሚፈርድባትን ነገር ነበር ስጠብቅ የነበረው። ያ ነው መሆኑን የነበረበት።
ተመልካቾች ብዙ ጊዜ ብዙ ነገር እያሉ ነው ያሉት ኮሜንት ላይ። አንዳንድ ጊዜ በእኛም መሀል የሚፈጠር ስህተት አለ፣ በተለያዩ ቦታዎች የሚፈጠሩ ስህተቶች አሉ። አሁን ላይ ግን እያንዳንዷ የምትፈጠረው ስህተት ትልቅ ነገር ነው የምታስከፍለን፣ በጣም ትልቅ ነገር። ምክንያቱም አሁን ያለንበት ቦታ በጣም ከባድ የሚባልበት ቦታና ነገሮች በሙሉ የተፋፋሙበት የምንባላበት ሰዓት ላይ ነው ያለነው። በየቀኑ የሚፈጠሩ ነገሮች ምን ያህል ለህይወታችን አስጊ እንደሆኑ፣ ምን ያህል ከባድ ነገሮች እየተፈጠሩ እንዳለ ሁላችንም ነው የምናውቀው። አሁን ላይ ደግሞ ሲጀመር እኮ በዋነኛነት የተነሳ ነው የልዑል ማንነት፣ ልዑል ማን ነው የሚለውን ነገር ነው የተነሳንበት አይደለ? ይሄ ኬዝ ነው ከታች ተነስቶ እዚህ ላይ የደረሰው። አሁን ላይ ደግሞ ነገሮችን ልንጠቀልል፣ ነገሮችን ልንጨርስ በምንዘጋጅበት ሰዓት ላይ ደግሞ ለመናገር ራሱ ይከብዳል። እዚህ ጋር ቤተሰቦች ምን ብለው እንደሚፈርዱ ራሱ ለራሴ ራሱ ግራ ገብቶኛል። ያ ፋይል እቺ ሴት ጋር ገባ ማለት ነገሮች ሙሉ ለሙሉ ነው የሚበላሹት፣ ሙሉ ለሙሉ። እቺ ሴት ለረጅም ጊዜ ሴራዎችን ስትሰራ የነበረች ሴት ነች። ለረጅም ጊዜ ብዙ ነገሮችን ያቀደች ሴት ነች። እሷን ለመያዝ ተብሎ ብዙ መስዋዕትነት ተከፍሏል። እሱ ብቻ አይደለም፣ እኔ ከዚህ በኋላ ሌላ የተዘጋጁ ብዙ ነገሮች አሉ ብዬ ነው የማስበው። ይሄ ነገር ሆን ተብሎ የሆነ ነገር ላይ የተዘጋጀ ነገር ነው። ይሄን ነገር ደግሞ በልዑል በኩል ለዚህ አይነት ነገር ተፈጸመ ማለት በልዑል በኩል ለዚህ አይነት ነገር ውስጥ እኔ በእርግጠኝነት ከዚህ ጀርባ ላይ ትልቅ ወጥመድ እንዳለ ነው የማስበው። እስከዛሬ የለፋንበት ነገር፣ እስከዛሬ የደከምንበት ነገር ትልቅ አደጋ ውስጥ እንደሚገባ ነው እየታየኛል። ግን ከዚህ በላይ እየታየኝ ነው ማለት ራሱ አይቻልም እኮ። ቆይ እሺ፣ ምንም አይነት ውሳኔ ወሰን ለምን አናወራም? ብዙ ሰው እኮ እዚህ ጋር ኃላፊነት ወስዶ እየሰራበት ያለው ነገር ነው። የብዙ ሰው ህይወት አደጋ ውስጥ ገብቶ እየተሰራበት ያለበት ሁኔታ ላይ እኮ ነው ያለነው። ይህ ሁሉ ነገር እየተካሄደ ቢያንስ ለምን አናወራም? ለምን አንነጋገርም? እንዲህ ቢሆን እንዲህ ነው በቃ አለቀ እኮ። አንድ ውሳኔ እንወስናለን እንጂ ብዙ ሰው ህይወት አደጋ ላይ ሆኖ ብዙ ሰው ራሱን ያጣበት እንዲህ በዚህ ሴትዮ የተነሳ እኮ ያልተጎዳ ሰው እኮ የለም። እንደገና ይባስ ብሎ ያን ሁሉ ጊዜ የተሰበሰበ ፋይል አንስቶ መስጠት ምን ማለት ነው? እንግዲህ ምንም መርዶ ነው ማለት ይቻላል። ምክንያቱም በእርግጥ እኔ አሁን የማስበው ልዑል የሆነ ነገር ሳያቀድ የሆነ ነገር ሳያልም ይህንን እንደዚህ አይነት ውሳኔ ይወስናል ብዬ አላስብም። ምክንያቱም ወንጀለኞች ከዚህ በፊት ብዙ መደራደሪያዎችን አቀርበውልን ያውቃሉ። እነዛን መደራደሪያዎች ራሳቸው ያቀረቡትን መደራደሪያ ተጠቅመን ይዘናቸው እናቀርብ። ምናልባት እቅዱ ሌላ ሊሆን ይችላል። እዚህ ጋር ማውራት አልፈልግም። ምናልባት ሌላ እቅድ ሊኖረው ይችላል። ዝም ብሎ እሷ ያቀረበችውን መደራደሪያ ይቀበላል የሚል ሐሳብ እምነት የለኝም። የሆነ ያቀደው የሆነ የተዘጋጀበት ነገር ለእኛም ሳያናገር መሆኑ ትንሽ ያናዳል እንጂ የሆነ የተዘጋጀበት ነገር ይኖራል ብዬ አስባለሁ። ብዙ የክሩ አባላት ስሜታዊ ሆነዋል። ዛሬ ስራም ያልገባ አለ፣ ከዚህ በኋላ አልመጣም ያላለ። ምክንያቱም በዚህ ኬዝ ጉዳይ በዲና ጉዳይ የተደበደበ ሰው አለ፣ ብዙ ነገር የደረሰበት ሰው አለ። ስለዚህ ይሄ ጉዳይ የሁላችንም ጉዳይ ነው። ሁላችንም ነክቶናል። የተደበደበ አለ፣ ብዙ ነገር የሆነ የታሰረ አለ፣ ብዙ ነገር የደረሰበት ሰው አለ። ስለዚህ እነዛ ሰዎች ትንሽ ስሜታዊ ሆነው አልመጣም ብሏል። እኛም እዚህ የተሰበሰብነው መፍትሄ ለመፈለግ ነው፣ ለመነጋገር ነው። ስለዚህ ይምጣና ልዑል የሚፈጠረው ነገር ብንሰማ የተሻለ ነው። እኔ ሚኪ ያን ነገር ልታውቅ እፈልጋለሁ። በዚህ ኬዝ የተነሳ የእውነት ከሚባለው በላይ ተሰቃይተናል፣ ከሚባለው በላይ ደክመናል፣ ብዙ መስዋዕትነትን ከፍለናል። ይህንን ደግሞ እኔ ብቻ አይደለሁም፣ የክሩ አባላት ብቻ አይደለም፣ ቤተሰቦች ያውቃሉ፣ የንስራይን ቤተሰቦች ጭምር ያውቃሉ እየተፈጠረ ያለውን ነገር፣ ያን ሁሉ ነገር መስዋዕት የተከፈለበትን ነገር፣ እንደዚህ የደከምንበትን ነገር ልዑል በራሱ ውሳኔ ይህንን ፋይል አሳልፌ እሰጣለሁ፣ ይህንን ኬዝ አሳልፌ እሰጣለሁ ካለ እውነቱን ለመናገር የጀመርናቸው ብዙ ኬዞች አሉ፣ አሁንም እየሄድንባቸው ያሉ ብዙ ነገሮች አሉ። ነገር ግን እኔ ከልዑል ጋር ተቀምጦ መነጋገር፣ ከልዑል ጋር አብሮ መስራት የሚባለው ነገር ከዚህ በኋላ ያበቃል። ከዚህ በኋላ እውነቴን ነው የምናገር፣ ከዚህ በኋላ እኔ ከልዑል ጋር መቀመጥም አልፈልግም፣ ተቀምጬ ያለውን ነገር መነጋገር አልፈልግም። ከሱ ጋር ያለኝ ነገር እዚህ ጋር እንዲያበቃ ነው የሚፈልገው። ምክንያቱም ብዙ ነገሮች ገጥሞናል። ከዚህ ብዙ ነገሮች ገጥሞን አይደለም፣ ይህ እኮ ነገሮችን የምንቋጭበት ነገሮችን የምንይዝበት ፋይል ነው። አሁን አሳልፎ ሰጥቷል እየተባለ ያለው
ገና ነው። አሁን ይሄ አሳልፎ ሰጥቷል። ተስማምቷል እኮ አለቀ። ውሳኔውን እኮ ገና ውሳኔ አይደለም። እዚህ ጋር ራሱ ከወሰነ ምን ማለት ነው? እኛ እዚህ ጋር ስራችን ምንድን ነው? አንተ ልክ ነህ። አሁን እኔም እኮ እንደዚህ ነው አብሬው ተቀምጬ ማውራት እፈልጋለሁ ምናምን ብዬ ሳይሆን ጥፋት አጥፍቷል። በእርግጥ ያንን ነገር ደግሞ ለፍተንበታል። ይሄን ነገር እንደዚህ በቀላሉ መንተው ነገር አይደለም። ቀላል አድርገህ እኮ ጥፋት የምትለው ነገር እኮ ይሄ ቀላል ጥፋት አይደለም። ልክ ነህ። ሰዎች መስዋዕት እየሆኑ ነው ያሉት። ሌላውን የኔ ካሜራማን ምን ያህል ነገር ውስጥ እንደገባ ታውቃለህ? አሁን ላይ ያለበትን ሁኔታ ታውቃለህ? ሁላችንም አሁን ማድረግ ያለብን ተረጋግተን መፍትሄዎችን መፈለግ ነው ያለብን። ምንም ተረጋግተን መፍትሄ የምንፈልግበት ነገር አይደለም። እኔ ከሱ ጋር ማውራት አልፈልግም። ነገሮችን ማለት የምትፈልጉ ከሆነ በራሳችሁ መንገድ የምታደርጉትን ነገር አድርጉ። ከዚህ በላይ ይበቃናል። እና ተረጋግተን እናውራ። ምንድነው የተፈጠረው? ይሄ ነገር በእርግጥ ያናዳል፣ ያስከፋል። ግን ደግሞ ከዚህ በላይ ችግር እንዳንፈጠር መነጋገር አለብን። አሁን ምንም ለራሳችንም አደጋ ነው፣ ለራሳችን ለግላችን ራሱ ነው። መነጋገር የሚቻል ነገር ቢሆን ኖሮ መጀመሪያ አስቀምጣችሁ ታናገሩን ነበር። ነገራቶች ካለቁ በኋላ ውሳኔ ከተወሰነ በኋላ መነጋገሩ ምንድነው የሚጠቅመው? ምንም አይነት ጥቅም የለውም። በእርግጠኝነት ቤተሰቦችም እዚህ ጋር የሚያዩት ቤተሰቦቻችን ምንም ነገር ይቃወማሉ ወይም ደግሞ ከኛ ተቃራኒ ነገር ያመጣሉ ብዬ አላስብም። ይሄ ነገር መጀመሪያ መነገር ያለበት መጀመሪያ መወያየት ያለብንን ነገር ሳይሆን ቀርቶ አልፎ እዚህ ደረጃ ከደረሰ በኋላ እኛ እዚህ መምጣት እኛ እዚህ ጋር ከይዙ መስማቱ ምንም የሚቀይረው ነገር የለም። የተፈጠረው ነገር ለምንድን ነው ይሄን ውሳኔ ወሰነው የሚለው ነገር ከሱ አፍንስ ነው። በጣም አዝናለሁ። እኔ ከሱ ጋር ተቀምጬ ማውራት አልችልም። ይሄ ነገር መጀመሪያውኑ መፈጠር አልነበረበትም። ሁላችን በጣም ትልቅ ስህተት የተሳሳታችሁ። ይኸውልህ አሁን እዚህ ጋር ጥፋታችን እርስ በርስ መወቃቀሱ ምንም ጥቅም ያለው ብዬ አላስብም። አሁን ወደ መፍትሄው እንሂድ። ለምንድን ነው ይሄን ነገር ያደረገው? ምንድን ነው የሆነው? ምንድን ነው ያጋጠመው? እኔ እስካሁን ጥያቄ ነው እየሆነብኝ ያለው። ምንድን ነው የተፈጠረ ያለው ነገር? ከጀርባችን ምንድን ነው የታቀደ ያለው ነገር? አሁን እዚህ ጋር ሳንነጋገር የሆነ ነገር ጥለን ብንሄድ እንኳን ከጀርባችን የሚገጥመን ነገር አናውቅም። በቤተሰቦቻችን በራሳችን ላይ የሚገጥመው ነገር በጣም ብዙ ነገር ነው። ሰከም ብለን ማሰብ አለብን። ግዴታ ይህንን ነገር ወደ መፍትሄ ማድረስ አለብን። ከዚህ በጣም ብዙ ችግር እኮ አሳልፈናል እኮ። እንግዲህ ከዚህ በላይ ንግግር አይኖረኝም። እዚህ ጋር ተረጋጋ ምናምን የምንለው ነገር አይደለም። ነገሮች ከተበላሹ በኋላ እኛ እዚህ ጋር መተን የምንፈጥረው ነገር የለም። ሰማኝ ሉል ራስ የምትወስነውን ውሳኔ ወስነሃል አይደለም? በወሰንከው ውሳኔ እንደምታደርገው ታደርገዋለህ። ከዚህ በኋላ የኔና ያንተ ነገር አብቅቷል። ምንም የምንሰራው ነገር የለም። አብረን ጨርሰናል። ተረጋግተን ብለን የምናወራው ነገር የለም። ነገሮችን በቃ እኮ አንተ እኮ ነገሮችን ጨርሰሃል። በራስህ ወስነሃል እኮ ለምን እንደወሰንኩ በጣም አዝናለሁ። ጨርሰሃል። መጀመሪያ ነገሩን እኮ ጨርሳችሁታል። በስተቀር ቁጭ ብለን ምክንያቱም በተሰማኝ ያሻል ምን ሰራበት ጊዜ የለንም። ነገሮችን አበላሽተኸዋል እኮ ነው። ምን አይደለም አንተም በምትሄድበት መንገድ እኔም በምሄድበት መንገድ የለም። አይመለከተኝም። ጨርሰናል። ምንም የተበላሸ ነገር የለም። እንግዲህ ተመልካቾቻችን የተፈጠረው ነገር አይታችኋል። እውነት እንዲሆን አልነበረም። እኔ ቁጭ ብዬ እንድናወራ የፈለኩት ያው ስሜታዊ የሆኑ ሰዎች አሉ በመሃላችን ብዙ መስዋዕትነት የከፈሉ የነዛን ስሜት እንረዳለን፣ ብቻ ያሳለፉት ነገር ስላለ ነው በዚህ መጠን ስሜታዊ የሆኑ ያሉት። ነገር ግን ያው በክሯችንም አብረን በምንሰራበት አጋጣሚ ብዙ ነገሮች አጋጥመውን ያውቃሉ። እንደዚህ ቁጭ ብለን በመነጋገር የፈታናቸው ብዙ ነገሮች አሉ። በእርግጥ ይሄኛው ልክ ያልሆነ ነገር ሆኖበታል። ከዚህ በፊት ብዙ ነገሮች አጋጥመውን ያውቃሉ። ግን እያንዳንዱን ነገር በመነጋገር ምናልባት ሁላችንም ቁጭ ብለን እንደዚህ ተሰብስበን ባናወራም ልዑል ከሁለት ሰው ጋር ከሶስት ሰው ጋር ከኔም ጋር አንዳንድ ሀሳቦችን ሼር በመደራረግ በመለዋወጥ ቢያንስ አንድ ሰው ለብቻው የሆነ ነገር እንዳይወስን እና ችግሮች እንዳይፈጠሩ ስህተቶች እንዳይፈጠሩ ለማድረግ ሙከራዎችን እናደርግ ነበር። ብቻውን አንድ ሰው ሲወስን የራሱን ሀሳብ ብቻ ነው ወደ ውሳኔ የሚለውጠው። ነገር ግን ለሁለት ሲኮንና የሆኑ ሀሳቦች ሼር ሲደራረቡ ያ ነገር ልክ የመሆን መጠኑ ትንሽ ከፍ ይላል። ስለዚህ በመወያየትና ሰዎች ምንም አይነት ውሳኔ ሲወስኑ ቢያንስ አጠገባቸው ያለውን ሰው ማማከር አለባቸው የሚል እኛም የተጻፈ ሕግ አለን በራሳችን። በእርግጥ ምን ስንሰራ የራሳችን ያወጣናቸው ሕጎች አሉ።
ከነዛ ህጎች መሃል አንዱን ነው የጣሰው ልዑል። ለዛም ነው በዚህ መጠን ስሜታዊ የሆኑ ያሉት። አስቀድሜ ነግሬያቸው ነበር እንደዚህ አይነት ነገሮች እንዳይፈጠሩ መጀመሪያ ውሳኔውን ለምን እንደወሰነ እንስማው የሚል ሐሳብ አቅርቤ ነበር። ግን ያው ትረዳቸዋለህ፣ ከከፈሉት መስዋዕትነት አንጻር፣ ከተፈጠረው ነገር አንጻር፣ ከለፉት ልፋት አንጻር የመጣ ስሜታዊነት ነው። እንደውም ሁሉም እንደምታየው ነው እንግዲህ ያኮረፈ ፊት ነው ሁሉም ላይ እያየን ያለ ነው። ግን ያንን ደግሞ ልዑል በደንብ ያስረዳናል ብዬ አስባለሁ። ለምን እንደዚህ አይነት ውሳኔ እንደወሰነ፣ ለምን እኛን ሳያማክር እኛን ሳያናግር እንደዚህ አይነት ከባድ ውሳኔ እንደወሰነ ይነግረናል ብዬ አስባለሁ። ስለመጣም አመሰግናለሁ። እስኪ ምንድን ነው የተፈጠረው? እንግዲህ በትላንትናው ቪዲዮ በእርግጥ ትላንትና ይለቀቅ እንጂ ከትላንትና በፊት አስቀድሞ ነው አገኛቸው የፈረምከው ያንን ውል። ያንንም መረጃ ቀድመን አውቀነው ነበር። ያው ይሄ ቪዲዮ እስኪለቀቅ ድረስ ጠብቀን ነው አንተን ለማናገር እንትን ያልነው። ምንድን ነው የተፈጠረው? መልካም። ያው በተደጋጋሚ በቪዲዮ ላይ ካያችሁት ይቅርታ ጠይቄያለሁ ደጋግሜ እናንተን ሙሉ የቡድኑን አባል በዚህ ኬዝ ዙሪያ ያሉትን ሰዎች ጠቅላላ ይቅርታ አስጠይቅ ነበረ። ተመልካችም ያው የነበረውን ነገር በደንብ ታስታውሳላችሁ ወይም ደግሞ እኔን ትረዱኛላችሁ ብዬ አስባለሁ። እኔ ኤርሚያስ እንደዚህ መሆኑ ረግጦኝ ጥሎ መሄዱ አላስገረመኝም። ምክንያቱም ያው ትክክል ነው። ሁሉንም ሰዎች አደጋ ላይ ሊጥል የሚችል ኬዝ ነው። በዚህ ኬዝ ውስጥ ሲገቡ ከባድ የሚባል ኬዝ ላይ ነው ክፍለ ሀገር ለክፍለ ሀገር እየተንከራተቱ እየሰሩት ያለ ኬዝ ነው እና እንደውም ብሩክም ቢኖር ጥሩ ነበረ። ጉዳይ ኖሮት ግን ያው ከሱ ጋር ብንወያይ የተሻለ ነው ብዬ ነው የማስበውና መጀመሪያ ሁላችንም ሳላማክር ይህንን ውሳኔ የወሰንኩበት ምክንያት ለማንም ሳልናገር ይህን ውሳኔ የወሰንኩበት ምክንያት በመጀመሪያ ማንም ሰው የትኛዎቹም ሰዎች ይህንን ነገር አስቀድሜ ብናገር ማንም ሰው ይህንን ፋይል አሳልፎ ለመስጠት ፈቃደኛ ነው። ዋነኛው ነገር ማንም ሰው ይህንን ፋይል እሺ ብሎኝ ከኔ ጋር ተስማምቶ ይህንን ፋይል አሳልፎ መስጠት አይፈልግም። ምክንያቱም ብዙ የተለፋበት ብዙ የተጣረበት ኬዝ ነው። ከዛ ባሻገር ደግሞ እኛ ከዚህ ቀደም ከወንጀለኛ ጋር ተደራድረን አናውቅም። ምንም አይነት ልውውጦች አድርገን አናውቅም። ምንም አይነት ቻንስ ሰጥተናቸው አናውቅም። ይሄ ለአንዴና ለመጨረሻ ጊዜ የሆነ ድርድር አድርጋችሁ አስቡት። ማለትም ብዙዎቹን እንደሚያስቆጣ አውቅ ነበር። ብዙዎቹን እንደሚያናድድም አውቅ ነበር። አንዳንዴ ማለት በዛ ሰው ስሜት ወይ ደግሞ በዛ ሰው ጫማ ውስጥ ካልሆንክ በስተቀር የሱን ስሜት ልትረዱ አትችልም። እኔ ያለሁበት ጫና እኔ ነኝ የማውቀው። እኔ ያለሁበት ውጥረት፣ ግራ የመጋባት ስሜት ምኑን ከምኑ እንደማደርገው እንዴትና በምን መልኩ ይህንን ውሳኔ እንደወሰንኩ እኔ ነኝ የማውቀው። ይህንን ውሳኔ በመወሰኔ ደግሞ እኔ አልጸጸትም። አሁንም ቢሆን የእውነቴን ነው። ይቅርታ ጠይቃቸዋለሁ፣ አልጸጸትም። አዎ ህግ ጥሻለሁ ማለት ዚክር ውስጥ እየሰራሁ እስከሆነ ድረስ ከእናንተ ጋር አንድ ላይ እስከምሰራ ድረስ እንደዚህ አይነት ከባባድ ምንም አይነት ውሳኔዎች ላይ ሳንመካከር ሳንናገር ወስነን አናውቅም። እሱ ነው እኛንም ያስደነገጠ። ይሄ አንድ ህግ እንደጣስኩ አውቃለሁ። ሁለተኛ ደግሞ ለህግም ማስረጃ የሚሆን ፋይል አሳልፌ ለመስጠት ነው የተፈራረምኩት። አሁን ኦልሬዲ ተፈራርመን ጨርሰናል።
አዎ ተፈራርሜያለሁ። ያ ነው አልኩህ እኮ ወደ ኋላ ልመለስበት ማለት ጸጸትበት የሚያልኩም ለዛ ነው። ምክንያቱም መወሰን ስለነበረብኝ ነው የሳኩት። አሁንም ቢሆን እኔ ለምን የፈለገ ነገር አልሆነም ይህንን ውሳኔ ወስኜ ይህንን ነገር አድርጌ ከዛ በኋላ እኔ ላይ ምንም አይነት ነገር ቢፈጠር ምንም አይመስለኝም። የኛስ ድካም እኮ ነው የኛስ ልፋት ያ ሁሉ የታለፈው ጊዜ አሁን የኛ ልፋት በትክክል ከሰው ልጅ ነፍስ ይበልጣል። የሰው ልጅን ነፍስ ለማዳን እኮ ነው ያቺን ሴት ለከፈሉት ከዚህ በፊት ለሞቱት ነፍሶች ተጠያቂ እንድትሆን አሁንም ደግሞ ነፍሶች እየጠፉ ነው ያሉት። ማስቆም ከተቻለ የኛ ልፋት ገደል ቢገባስ? የሰው ልጅ ነፍስ ማትረፍ ከቻለን እኛ እስከዛሬ የሆነው የተቆረጥነው የተፈለጥነው የተመታነው የተደበደብነው የተረንከራተትነው የዞርነው የወረርነው የወጣነው ድካም ገደል ቢገባስ? ከዚህ በፊትም በነበሩ ኬዞች ላይ እንደዚህ አይነት አጋጣሚዎች ገጥመውን በፍጹም ለመደራደር ፈቃደኛ ሳንሆን ያለፍናቸው ኬዞች አሉ። አሁን ደግሞ በነፍስ ነው የተደራደርን ያለነው። ከዚህ ቀደም በገንዘብ ነበር። በገንዘብ የመጣ በጥቅም የመጣ ድርድሮችን እያንዳንዱን ዘግተንበታል አይደለም? አልንቀበልም ብለናል። አሁን ግን እየተደራደርን ያለነው በሰው ነፍስ ነው። ያውም በአንድ ነፍስ አይደለም፣ በሺህ የሚቆጠሩ ነፍሶችን አትርፈን የኛ ድካም ገደል ቢገባስ? እኔ አሁን ሌሎቹም የክሩ አባላት እያነሱት የነበሩት ጥያቄዎች አሉ። ካሜራ ላይ የማይቀርቡ ብዙ የክሩ አባላት እንዳሉ ታውቃለህ። የህግ ባለሙያዎች እንዳሉ ታውቃለህ። አሁን ላይ በተያዘው ኬዝ ውስጥ እየሰራ ነው ባለው ስራ ውስጥ ልዑል ስሜታዊነት እያጠቃው ነው። ወርቁ አባቱ ከመሆኑ ጋር ተያይዞ ስሜታዊነት እያጠቃው ነው። በ3.7 ሚሊዮን ብር ሙሉ ክፍያ የንግድ ሱቅ በመርካቶ ተክለ ሃይማኖት። በመርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ ዘመናዊ የንግድ ሱቅ በ1.3 ሚሊዮን ብር ቅድመ ክፍያ አሊያ በ3.7 ሚሊዮን ብር ሙሉ ክፍያ ከ22 ካሬ ጀምሮ እስከ ትላልቅ የካሬ አማራጮችን በኔት ኤሪያ ለሽያጭ አውጥተናል። በአንድ ዓመት ውስጥ ብቻ የምናስረክባቸው የንግድ ሱቆችን ደረጃቸውን በጠበቁ ባለሙያዎች ዲዛይን የተደረጉና ሙሉ ለሙሉ ጥንቅቅ ተደርገው የሚረከቡ ናቸው። እንዲሁም የተንጣለለ ፓርኪንግ፣ ሰፋፊ የፓሴንጀርና የካርጎ ሊፍቶችን ያሟሉ ሲሆን እስኬሌተር፣ በቂ የሆነ የውሃ አቅርቦት፣ ጄነሬተር፣ ይህ ቀረሽ የማይባል ዘመናዊ የሞል ስታንዳርድ ሱቅ እያስገነባንላችሁ እንገኛለን። ለበለጠ መረጃና ሳይት ለመጎብኘት ከስር በምናስቀምጠው ስልክ ይደውሉልን። ሜሪት ፕሮፐርቲስ። ነገሮችን እየወሰነ ያለው ስጋዊ የሆነ እንትን አለ፣ ግንኙነት ስላለ አባትም ስለሆነ በስሜታዊነት እየተጠቃ የሚወስናቸው ውሳኔዎች እያየን ነው የሚሉ ነገሮች ተነስተዋል። ይሄኛውም ውሳኔ የተወሰነው ብለው የሚያስቡት ወርቁ አባቱ ስለሆነ በዲና እጅ ስላለ ስሜታዊነት እያጠቃው ነው የሚል ነገር ነው ያነሱት። ማለት ከዚህ ቀደም ሌላ ውሳኔ ወስኛለሁ በስሜታዊ ሆኜ አንድ ሰንኩት ከአንድም በጣም የከበደ ውሳኔ ወሰንኩት። ይህን ውሳኔ ብቻ ነው። ልዑል ወርቁ አባቱ ስለሆነ አይደለም። ከዚህ ቀደም ይህን ኬስ ስንጀምረው ምን ብያለሁ? ይሄ ሰውዬ አባቴ ባይሆን እንኳን ገና እንደሰማነው ነፃ የማውጣት ግዴታ አለብኝ ብዬ ተናግሬያለሁ። አልተናገርኩም? በሚዲያ አላወራሁም? ለእናንተ አላልኳችሁ? ማንም ይሁን ይሄ ኬዝ በአቶ ዘነበ በኩል ወደ እኔ ሲመጣ ለብዙሃኖች መዳን፣ ለብዙሃኖች ነፃ መውጣት እግዚአብሔር እንደ ምክንያት አድርጎን ያመጣው ይሄንን ኬዝ ብዬ አልተናገርኩም? እኔ አባቴ ወርቁ እንደሆነ አወቅኩኝ። እሱን ለመፈለግ ስንጥር ብዙ ስለሱ አወቅን። ስለሱ ብዙ ስናቅ ስለሱ ማህበረሰብና የሱ ማህበረሰቦች ወይ ደግሞ የሱ ጎሳዎች ምን ላይ እንዳሉ በምን አይነት ህይወት ውስጥ እያለፉ እንዳሉ ብዙ አይነት መረጃዎችን አገኛለሁ። ከዛ ምክንያት ነው አልኩኝ እነዚህ ሰዎች ነፃ ላወጣበት ነፃ እንዲወጡ እንደ ምክንያት አድርጎ አቶ ዘነበን ታሪኩን የኔ አባት ወርቁ እንደሆነ እንዲነገረኝ ያደረገበታል። ለዛም ደግሞ ቃል ገባው እነዚህን ሰዎች ሙሉ በሙሉ ነፃ እንደማወጣው፣ እንዳይጨፈጨፉ ለማስቆም፣ እንዳይገደሉ ለማስቆም
ከዚህ ቀደም እኔ ማለት በብዙ አይነት መንገድ እኮ በራሴ ሰዎች እኮ ተመጥቶብኛል። በራሴ ሰዎች ብዙ ነገር መጥቶብኛል አይደል? እንደዚህ አይነት ውሳኔ ማለት ስጋዊ ወይ ደግሞ ዘመዳዊ ስሜት አጥቅቶኝ ማን ውሳኔ ውስጥ የሚያውቃለሁ እንዴ? እንዴት እንደዚህ ይታሰባል? ልዑል ወርቆ የስጋ አባቱ ስለሆነ አይደለም። እኔ ለሱ ነፍስ ብቻ አይደለም የሱ ነፃ መውጣት፣ የሱ ከሷ እጅ ማምለጥ፣ ከሷ እጅ ማስወጣት እሱን ሺህ የሴምራ አባላቶችን ነፃ የሚያወጣ ነው ወደ ቀያቸው የሚሰበሰበው ከሆነ አሁንም በወሰኑት ውሳኔ አልተጸጸትም። በተአምር ነው የምላችሁ። አሁንም እኮ የኛ ጥያቄ ይሄ የወሰንከው ውሳኔ ነፃ ያወጣዋል ወይ ደግሞ ይሄን ነገር ይፈታዋል ብለህ እኔ ውስጤ በቃ የሆነ የሚሰማኝ ስሜት አለ። አዎ ነፃ ያወጣዋል ይሄ ነገር የባሰ ምክንያቱም ሁሉም ስሜት ይሆናል። ገብቷል። ኤርሚ በጣም አግሬሲቭ ነው ሄደው ሌላ ችግሮች እንዳይፈጠሩ ነው ስጋቴ። ገብቷል። አሁን የወሰንከው ውሳኔ በእርግጥ ይሄ ነገር እንዲያበቃ ያደርገዋል ወይ? ከዚህ የባሰ ችግር ይዞ አይመጣም ወይ? እሱ እኮ እሺ፣ ጥርጣሬያችሁ ጥሩ ነው እኮ ግን ደግሞ ይቺ ሴትዮ ነፃ መሆን ትፈልጋለች። አሁን ነፃ ያወጣዋል ላልከኝ ጥያቄ አዎ ሙሉ በሙሉ እምነት አለኝ። እኔ ለሷ ፋይሉን አሳልፌ በመስጠቴ አቶ ወርቁ እንደሚለቀቅ እርግጠኛ ነኝ። ለምን በጣም ጫና አድርገንባታል። ምን ያህል ዓመት ልትታሰር እንደምትችል፣ ምን አይነት ቅጣት ሊደርስባት እንደሚችል በደንብ ታውቃለች። ስለዚህ ይህን ነገር አትፈልገውም። እሷን ነፃ የሚያወጣት ነገር ስለሆነ ይህ ፋይል እያንዳንዱ መረጃ ቢሰጣት እሷን ነፃ የሚያወጣት ነገር ስለሆነ ይህን ሰውዬ ነፃ ትለቀዋለች። ምክንያቱም እቺ ሴትዮ ነፃነቷን በደንብ የምትፈልግ ሰው ነች እኮ። የእሷን ነፃነት ብቻ አይደለም ከጀርባ ያለው አንድ ጎሳ አለ፣ አሞቴ። ይኸውልህ ያንን ነው እኔም የተናገርኩት። ምናልባት ከሰማችኝ ቪዲዮን በደንብ ካያችሁት እነዚህ ማለት ሴምራዎች ነፃ በመውጣታቸውና ወደ ቀያቸው በመመለሳቸው አሞቴዎችን በቅርበት እንድናገኛቸው ሊረዳን ይችላል። እንዴት? ለማጥቃት መምጣታቸው አይቀር፣ ቀያቸው ሲመለሱ አሁንም ለማፈናቀል መምጣታቸው አይቀር። የዛ ሰዓት አሞቴዎችን እንደ ልብ ማግኘት እንችላለን። እኔ አሁን ያ ነው ስጋቴ። ያ ማጥቃት ሲመጡ ምን ያህል እኔ አላውቅም። ከጀርባ ያለው ነገር የታቀደው ነገር ምን እንደሆነ አላውቅም። ውሳኔ ልክ ሊሆን ይችላል፣ ላይሆንም ይችላል። አሁን ሁሉም ክሩ የየራሱ አስተሳሰብ ነው። ምክንያቱም ምን ነገር አጋጥሞን አያውቅም። ይሄ ኬዝ በጣም ጥልቅና ለመፍታት የሚያስቸግር ነው። ከጀርባ ያለው ሚስጥር ምን እንደሆነ የማይታወቅ ነገር ነው። ምን እንደሚፈልጉ አንድ የሰው ሕይወትን ማጥፋትና ማጥፋት ብቻ ነው በቃ። አዎ አሞቴዎች በቃ ስራቸውም ህይወታቸውም። ስለዚህ ይሄ ነገር ደግሞ አሁን ይሄን ነገር ተደራድረው ይሄ በወሰንከው ውሳኔ የሚመጣው ሪስክ የሚመጣው ነገር አሁን በሴምራ ጎሳዎች ብቻ ሳይሆን በነወርቁ ይሄ መፍትሄና እኛ ላይ አሁን ሁሉ ብዙ የክሩ አባል አለ። እኛ ላይ የሚመጣው ነገር ነው። አሁን እኛ ላይ ምን ይመጣል? እኛ ላይ ምን ይመጣል? እኛ ላይ ችግር የለውም። እኛ ላይ ምን ይመጣል? ከጀርባችን ያሉ ሰዎች ሲቀጥል ከጎናችን ቤተሰቦቻችን እሱ ነው አሁን ስጋት ይገባል አይደለ? እነሱ በደካማ ጎናችን ነው የሚገቡት። እኛ ጋር አሞቴዎች ሲጀምር ከአንተ የሚፈልጉት ነገር የለም፣ ከኛ የሚፈልጉት ነገር የለም። ምናልባት ከኔ ይፈልጋሉ፣ ምክንያቱም እኔ ማጥፋትም ስለሚፈልጉ ኦልሬዲ የሴምራ አባል በመሆኔ ነው። እኔ ደግሞ ለነሱ እነዚህ ሰዎች ነፃ በማውጣት ለነሱ ምቹ እንዲሆንላቸው ነው የሚሆነው። ምክንያቱም በግለጫ አገኘናቸው ብሎ ሊያስቡ ይችላሉ። እነሱ ከኛ ሳይሆን ችግራቸው ከሴምሮች ነው ማለት እዚህ ጋር ካለ ነው ከነስራ ክሩ ሳይሆን ችግራቸው ከኛ ምንም የሚያገኙት ነገር የለም። ከነሱ ደግሞ ባህላቸው የታወቀ ነው የሚያገኙት ነገር እንዳለ። እንደነሱ አስተሳሰብ ያለው ነገር ሰምተናል። አንድ የሴምራ አባል ሲገሉ እውቀቱ፣ እድሉ፣ ሀብቱ ምናምኑ ሙሉ በሙሉ እና የዛ ሰው እድሜ ወደሱ እንደሚጨመርለት አድርገው ስለሚያምኑ እንጂ እኮ ሌላ ማህበረሰብ ነው ሄደው እኮ አይገሉም እኮ እነዚህ ሰዎች። ችግሩ አንድና አንድ ሴምራና አሞቴ ነው በቃ እኮ። ዓላማቸውን ለማሳካት ደግሞ ግዴታ መስዋዕት ያለበት ሰው መስዋዕት ይሆናል።
እኔ በዚያ አምናለሁ እኮ ማለት መስዋዕት መሆን ያለበት ሰው ማለት ነው። ማንም ከአንተ አጠገብ ያለ ሰው ከማንም እኛ የእስራኤል ክሩ የሆነ ሰው ግዴታ ይህንን ነገር ይዘነዋል። ይህንን ነገር ዳር ለማድረስ ደግሞ እየጣርን ያለ ነው። በጣም ብዙ ሰው ነው ይህን ኬዝ እየተከታተለ ያለው። በጣም ብዙ መረጃዎች ነው እየሰበሰብን ያለን። ስለዚህ ዓላማቸውን ለማሳካት አሞሴ ጎሳዎች ግዴታ መርገጥ ያለባቸውን ነገር ይረግጣሉ። ያንን ነገር እኔ አምናለሁ። ይሄን ነገር ነው አሁን ያልተዋጠልኝ ነገር ሚኪ፣ ያንን ውሳኔ ወሰንከው ሳታማክረን ስለሆነ እንዴት ይሄንን ነገር ሪስኩ ከዚህ የበለጠ አይሆንም? እሱ ብቻ ነው ጥያቄ ሎሌ። ከዚህ በላይ እኔ እንደዚህ ነው ብለህ አልችልም። ያ ነገር ብቻ ነው ስጋቴ። ሚኪ በዚህ መንገድ የምትለው ነገር ካለ ይሄ የኔን ጥያቄ የብዙ የክሩ አባላት ጥያቄ ስለሆነ ነው። በእርግጥ ከካሜራም ጀርባ እናወራለን ብሎኛል። ምናልባት ካሜራ ላይ ማውራት ያልፈለጋቸው ነገሮች ይኖራሉ ብዬ አስባለሁ። መጀመሪያ እንዳልኩ ነው ውሳኔዎችን ሲወስን ያለ ምክንያት ይወስናል ብዬ አላስብም። በእርግጥ የብዙዎቹ ስጋት ይሄ ቅድም ያነሳሁት ጥያቄ አለ፣ የስጋ አባቱ ስለሆነ የሚሉ ጥያቄዎች አሉ። ግን ልዑል በፍጹም ያንን ያደርጋል ብዬ አላስብም። ምክንያቱም ከዚህ በፊትም በብዙ ነገሮች ተፈትኖ ያለፈ ልጅ ነው እና ውሳኔው ልክም ይሁን ልክም አይሆን የምናየው ነገ ነው። ውጤቱን ነገ ነው የምናየው። ከዚህ የባሰ ችግር ውስጥ እንዳይከተን እኔ ምኞቴ ነው። ምናልባት ውሳኔው ልክ ሆኖ የምንፈልጋቸው ነገሮች ተሳክተው ነገሮች ባጭር እንዲጠናቀቁ ሊያደርገውም ይችላል ይህ ውሳኔ። ነገር ግን ማንም ሰው በሆነ አካል ስምምነቶች ስለተፈጸሙ ማንም ሰው ተጠያቂ ከመሆን አይድንም። ይሄ መስማት ያለባቸው አካሎች ይስሙ። ማንም ሰው ከተጠያቂነት የሚያመልጥበት አግባብ የለም። ስለዚህ የቻልነውን ሁሉ እናደርጋለን። እኛ ከዚህ የበለጠ ውሳኔው እንዴት መሄድ እንዳለበት እንዴት ድጋሚ ፕላን ማድረግ አለብን። ምክንያቱም እኛ እየሄድንበት የነበረው አቅጣጫ ነበረ። ይሄኛው ውሳኔ ደግሞ ሙሉ በሙሉ የሚያስቀይር ስለሆነ ድጋሚ ፕላን ማድረግ አለብን። ከዚህ የበለጠ ደግሞ ከነሱም ጋር ከካሜራ ውጭ ቁጭ ብለን ማውራት ስላለብን ለተመልካቾች በቂ ነው ብዬ አስባለሁ። ከዚህ በላይ እና ተመልካቾችንም ማስጨነቅ አያስፈልግም። ሁሉንም ነገር እናስተካክሏል ማለት በዚህ አጋጣሚ አሁን ምናልባት ያው ብሩክም ስላልተመቸው ስላልመጣ ብሩክም ኤርሚያስም ያው ተናዶ ቢወጣም ያለውን ነገር በደንብ እንድትረዱኝ ይፈልጋል። አሁንም የኔ ሐሳቤ የኛ ድካም ገደል ገብቶ ሺዎችን ማዳን ከቻለን ትልቁ ነገር ያ ነው። እኛ ስንጀምር እዚህ ስራው ስንገባ ትልቁ ዓላማችን ትልቁ ሐሳባችን ለሰው ልጅ ፍትህ ማሰጠት፣ የሰው ልጅ ህይወት በቻልነው አቅም መጠበቅ፣ ወንጀለኞችን ማስቆም አይደል? አሁንም ወንጀል እንዳይሰራ ነው ለማስቆም እየጣርኩት። በደንብ ወንጀል እንዳይሰራ ነው። እስካሁን የነበረው ነገር ይበቃል። ከዚህ በላይ ግን የቴምራ አባላቶች ደም መፍሰስ የለበትም፣ መገደል የለባቸው። እስከ መቼ ድረስ ተደብቀው እየተሽለቆለኩ ይኖራሉ? ይህንን ነገር በደንብ እስኪ ለራሳችሁ ማስቡበት። እኛ እስካሁን የለፋ ነው ክፍለ ሀገር ለክፍለ ሀገር የተንከራተትንበት ብዙ ከሰዎች ጋር ድብደባ፣ ሩጫ፣ ስድብ፣ ብዙ ነገር ይደርስብናል። ብዙ መከራዎችን እንጋፈጣለን። ይሄ ሁላ ነገር አውቃለሁ። እኛ ለፍትህ ስንል የምንሯሯጠው እናንተ ሁላችሁም ብሩክም ሆናችሁ ኤርሚም በዚህ ነገር ውስጥ ተካታችሁ እኔን ለማገዝ ብላችሁ በዛውም ሙያችሁ ስለሚፈቅድላችሁ ማለት ሀቅ ለማውጣት ከተበዳዮች ጎን ለመቆም እየሰራችሁ ያላችሁ ሰዎች ናችሁ። ከኛ ድካም የሺዎች አይደለም የአንድ ሰው ነፍስ ትልቅ ዋጋ አለው። ስለዚህ አሁንም በድጋሚ ይቅርታ መጠየቅ ፈልጋለሁ። ይቅርታ መጠየቃችሁ በወሰንኩት ውሳኔ አይደለም፣ ሰላም ማክራችሁ በመወሰኔ ብቻ ነው ይቅርታ መጠየቃችሁ እንጂ በወሰንኩት ውሳኔ ይቅርታ ልጠይቃችሁ አልችልም። ትክክል ነኝ ብዬ ስለማስብ እንኳን የሰው ነፍስ የእንስሳም ነፍስ ያሳዝናል።
ውሻ እንኳን መንገድ ላይ መኪና ሲገጨው፣ ድመት እንኳን መንገድ ላይ መኪና ሲገጨው እንዴት እንደሚሰቀጥጠን እናውቃለን። እንዴት እንደምንሰፈሰፍ እናውቃለን። ታዲያ እኛ ድካማችንን ገደል ከተን እነዚህን ሁላ ነፍሶች ብናተርፍ ምንድነው እንትኑ? ለማንኛውም በጣም ትልቅ ይቅርታ መጠየቅ ፈልጋለሁ። ሌላ ማለት የምፈልገው ነገር የለም። ተመልካችም እንግዲህ በዚህ ጉዳይ ላይ ቅር ያላችሁ ካላችሁ በጣም ማዝናለሁ። በጣም ይቅርታ። የደገፋችሁኝም ሰዎች ደግሞ አላችሁ፣ በጣም አመሰግናለሁ። በርታ፣ ትክክል ነህ፣ ነፍስ ይቀድማል ያላችሁ ሰዎች አላችሁ፣ አመሰግናለሁ። ሌላ ማለት የምፈልገው ነገር የለም። ያው ቪዲዮን ጨርሱትና ማውራት እንችላለን። ከዛ በኋላ ያለው እንግዲህ ተመልካቾቻችን እንደተመለከታችሁት ነው። እናንተም ኮሜንት ላይ እንግዲህ ሀሳብ አስተያየቶቻችሁን እንድታስቀምጡልን እንጠይቃችኋለን። ነገሩ የተወሰነ ውሳኔ ልክ ነው ልክ አይደለም የሚለውን ነገር እስቲ ያስቀምጡልንና እናንተም እናነባለን፣ ሀሳቦችን እንለዋወጣለን። እንግዲህ ይህንንም ፕሮግራም ከጨረስን በኋላ ከክሩ አባላት ጋር ቁጭ ብለን በደንብ የምናወራበት ይሆናል። ከዚህ በላይ ያው እናንተን በማክበር ካሜራ ፊት ለፊት ብዙ ግጭቶች እንዲፈጠሩ ብዙ ሀሳቦች እንዲነሱ አንፈቅድም። ከካሜራ ውጭ ግን ብዙ ንትርኮች ብዙ እንግዲህ እንትኖች ሊኖሩ ይችላሉ። ግን መጨረሻ ላይ አንድ የምንሆንበትን ነገር እንወስናለን ብዬ አስባለሁ። ተመልካቾቻችን ልዑል የወሰነው ውሳኔ እንግዲህ የክሩ አባላትን ይበልጡኑ ወደ ስኬት የሚያስጠጋ እንዲሆን እመኛለሁ። ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።